ኃጢአት ነው ልጅ ኩሉ ኃጢአት አጥው አሰውቱ ወይዘሪት ይፍቱ ስራ ነገሯ ሁሉ ተቀይሯልና የጤና ችግር ነው የሚሉ አንዳንድ ሰዎችም አሉ እስቲ ይሄንን አሉባልታ ለማረጋጋት ጠቅለል አድርገሽ ካንቺ አንደበት ብንሰማው እኔ በእውነት ከጥያቄ በፊት ምስጋና ያስቀድማለሁ ምክንያቱም ለአካባቢው ነዋሪዎች ቤተክርስቲያን ከማሰራትሽ ባሻገር ዜጎች ባንቺው ተቋም ውስጥ በመስራት ገቢ እንዲያገኙና ጎጆ ቀልሰው ቤተሰብ መስርተው ልጆች ላፈሩትም በማሰብ ትምህርት ቤት ከፍተሻል እናም ከ8 አመታት በኋላ እንኳን ጤና ሆነሽ ወደ ስራሽ ተመለሽ መልካም አቶ ጥሩነህ ይህ ጥያቄ ለርሶ ነው በርግጥ በተቋሙ ያሉ ሰራተኞች እስካሁን ድረስ ደሞዝ በአግባቡ ሲከፈላቸው የነበረ መሆኑ ይታወቃል ይህም የሚያስመሰግን ነው በተጨማሪም ለ8 አመታት ያህል ተቋርጦ የነበረውን ያትክልትና ፍራፍሬ ምርት ለማስቀጠል የርሶ ከውጭ ሀገር ድረስ መምጣትም ይበል የሚያሰኝ ነው ነገር ግን የርሶና የወይዘሪት ይፍቱ ስራ ግንኙነት የት ጀመረ ምን ያህል ጊዜ ነው ግልጽ ቢደረግልን መልስላችሁ ተውቃችን የሚጀምረው ኮሌጅ ውስጥ ነው ማኔጅመንት ስናጠና ያኔ እንግዲህ እንደ ወንድምና እንደ እህት የቀረበ ወዳጅነት ነበረን ከዛም ግራጁዌት ካደረግን በኋላ እኔ ለተጨማሪ ትምህርት ወደ ውጭ ሀገር ሄጄ ማስተሬቴን ማጥናት ጀመርኩ ይፍቱ ስራ እናንተ እንደምታውቁት ወይም ደግሞ እንደሰማችሁት አይነት ሰው ብቻ አይደለችም በጣም ሮሮ ጠንካራ እንዲሁም ጀግና ሴት ናት ከግዚያት በኋላ ቢዝነሱ ያሽቆለቆለ እንደሆነና ኪሳራ ውስጥ እንደከተታት አጫወተችኝ ለምን የፓርትነርሺፕ አግሪመንት አድርገን አብረን መስራት አንጀምርም በየጥያቄ ያቀርብኩላት እንግዲህ ይፍቱም በዛ ሐሳብ ተስማምታ አብረን ለመስራት ወሰንን እኔም ከነበርኩበት ሀገር መጥቼ አብረን መስራት ከቀጠልን እንግዲህ ወራቶችን አሳልፈናል ይሄው ነው መነሻሽ ያባትሽ ሀብት ቢሆንም ያንቺ ያላሳለሰ ጥረትና ዘመናዊ ገበሬነትሽ ታክሎበት ለውጤት አውቅቶሻል ኑሮሽንም እንደምናየው እንግዲህ እጅግ ቅንጡ ነው ነገር ግን በአካባቢው ላይ ደግሞ ምንም አይነት የኢንተርኔት አገልግሎት የለም ይሄ እንዲሆን ደግሞ ምንም አይነት ጥረት ስታደርጊ አይታይም ይሄ ለምን ሆነ ለጽዋት የሚያስፈልጉን ፀሐይ ውሃና አየር ብቻ ስለሆነ ትኩረታችን እሱ ላይ ነው እሺ ለ8 አመት ያህል ከስራሽና ያለነሱ በተንፈስ አልችልም ከመትያቸው ጽዋቶች ልቀሽ ቆይተሽ ነበር ምክንያትሽ ምንድነው ይቅርታ እኔ ወንድም ስላለፈው ሳይሆን ስለቀጣይ ፕሮጀክቶች ለመነጋገር ነው ይሄ ፕሮግራም የተዘጋጀውና ሌላ ጥያቄ ውስጥ ባንገባ እሱ ላይ ፎከስ ብናደርግ ጥሩ ነው እሺ ሰላክብሮቴ ቆሜ ነው መጠይቀው ለይፍቱ ስራ ነው በእውነቱ ቆንጆና ወጣት ሴት ነሽ የብዙዎች ያደራ ጥያቄ ስለሆነ ልጠይቅ ከወንዶች ጋር የቀረበ ግንኙነት የለሽ ለምን ትዳርስ አለሽ ወይ አድነኝ ሰዎች እርዱ ዞር በልልኝ እናትታጎኝ ወጣልኝ ታያ አስወጣቸው ሁሉ አስወጣቸው ማይፈለግ ያገ ታያ አስወጣልኝ ወደ መንገድኝ ይላረዳቸው አሪስ ናቸው ወጣልኝ
ወጣለኝ እኔ አንድ ብትይ ነው እንዲህ አይነት ድራማ አገር አቋርጦ ለመጣ ጋዜጠኛ በጣም ሼም ነው። ምን እንደምትለው? ድራማችሁን የተከላችኋቸው እጽዋቶች ላይ ስሩ። አንዴ ላናግር እስቲ። ሳይ እውነተኛ ጋዜጠኛ ነው የምትመስለው። ቆየ ብዙ ሙያ ውስጥ እንዴ? በጣም ሳይ እኮ ትንሽ ለየት ብለህብኛል። የአንድ ሰው ህመም እንኳን የማይገባቸው ደደብ ተነሱታ የሰው ህመም ማያም አውሬ አምላክ ይውጣ። ያው ተለይ አረመኔ ደደቦች ተረጋጊ፣ አይዞሽ። እንዳትጠጋኝ እንዳትነካኝ ዞር በልልኝ። ጥሩ ነህ እኮ ጥሩ ነው ባንተ በሚጠራ አይደለም ነፍሰ ገዳይ። ዞር በልልኝ ዞር በልልኝ። ብትጠጋኝ ነው ለተሰነጥቀሃለሁ። ነግሬሃለሁ ዞር በልልኝ። ያሻሽን አድርጊ፣ ግድ የለኝም። ዞር በልልኝ። አንቺ ብቻ ተረጋጊ። ዞር በልልኝ። አይዞሽ ናቲ፣ አይዞሽ። እንዴ ታየ ታየ፣ ሐኪም ጋር ደውል በሉ። ታየ ቶሎ በሉ፣ ሐኪም ጋር ደውል በሉ። ታየ ፈጠን በል ናቲ፣ አይዞሽ። 49 50 51 52 53 54 55 ማንም በኔ ሃይማኖት እንዲመጣብኝ አልፈልግም። ማንም ገሃነምን ፈርቼ ገነትን ተመኝቼ እማደርገው ነገር የለም። ሁላችሁም ኃይላችሁን ለምትወዱት ነገር ተጠቀሙ። እስቲ ተንፍሽ፣ ተንፍሽ፣ ተንፍሽ። ወይዘሮ ይፍቱ ስራ በጣም ደህና ነሽ፣ እንዳትጨነቂ። ግን በቂ ረፍት ማድረግ አለብሽ። ይቅርታ ዶክተር፣ አሁን እንዴት ናት? ማድረግ ያለብኝ ነገር አለ እንዴ? በጣም ደህና ናት፣ ግን በቂ ረፍት እንድታደርግ አንተም ማግዛት። እቺን የመሰለች ቆንጆ ሚስትን መንከባከብ ያንተ ድርሻ ነው። መልካም ቀን። ይፍቱዬ እንዴት ነሽልኝ? ሐኪሙ ምግብ ትብላ አለ። እኔ ደግሞ የምትወጂውን ዶሮ አርብስቶ ይዤልሽ መጣሁ።
ይፍቱዬ ወይ ትርፋት ሐኪሙ ምግብ መብላት አለባት ብሎ ተናግሯል። ሐኪሙ ምግብ መብላት አለባት ብሎ አይደል? እንዴው ምግብማ ዋናው መድኃኒት እኮ ነው እኮ ደግሞ ዛሬ ጣፍጬ ይሰራውልሽ። አስጨነቅኩ አይደል? እኔ እኮ በጣም ደህና ነኝ። ጥሩ ነው። አሁን በዚህ ሰዓት እንደዚህ የሚባልበት ሰዓት ነው። በጣም አመሰግናለሁ። ግዴታዬ መሆኑን ትረሻዋለሽ አይደል? የወንድሜን ምትክ እግዚአብሔር ስለሰጠኝ ሁልጊዜ አመሰግናለሁ። እሺ አሁን ምስጋናው ይቆይ፣ ምግቡን ትበይልኛለሽ? በዛ ላይ የምትወጂው ዶሮ ነው። ያዥ ላስቅሻ። ሐኪሙ በር ላይ አግኝቶኝ ምን እንዳለኝ ታውቂያለሽ? ሚስት እረፍት ስለሚያስፈልጋት ተንከባከባት። እኔ ጉዴ! እኔንም እኮ የዛሬ እረፍት ስራ እያለኝ ነበር። ቆይ ሐኪም ሆኖ እህትና ወንድም አይለይም እንዴ? አድባር ርግዋን ደብረ ዘሰምሮ ያድሩ ምስቴቶ እግዚአብሔር አማን ተሰብሃ በደብረ ታቦር። ሰይፈ ሚካኤልን አገኘሽ? አላገኘሁት። አደገለት። ጌታችን መድኃኒታችን ኢየሱስ ክርስቶስ አምላካችን ፈጣሪያችን እንኳን በአምሳሉ የፈጠረውን ቀርቶ አፍን ይመገባል። ለምን አያድግ ጽጌ ማርያም? እሱስ እውነት ነው። ዛሬ እንግዲህ እንዳይቀር ንገሩት። ያስለመደኝን ችቦ መጥቶ ያብራ። ከዛ ያው አድሮ በጧት ይመለሳል። አይደርስ ብል ልጄን አውሬ ልታስብይብኝ ነው። አንቺም ደግሞ መሳሪያ ተኩሷን በዚያ ቀን ስለሆነ ያስለመርሽው ጓውቶን ይነጋል። እኔ እንኳን እዚህ ከመጣው ለምን ያህል ጊዜ ነው ወደቀች አልኩ። አንተ እንኳን ተረዳኝ። እንደኔማ የተረዳ የለም። ባይሆን አንተ ነህ ልትረዳኝ አልቻልከው። ስማ እንጂ ጥሩ ነህ። በ6 ወር ውስጥ እኮ አንድ አይደለም 2 አይደለም 6 የስነ ልቦና ሐኪም ልኬልሃለሁ አይደለም እንዴ? መንበሩ እኔ መላክን አልካድኩም። ምንም አይነት መፍትሄ ካልሰጡኝ ለኔ ምንም ዋጋ የለው። አንተና ፈጣሪ ብቻ ናችሁ እኔ ምን ያህል እንደምወዳት የምታውቁት። እሷማ ብታውቅልህ ኖሮ እኔም ተገላገልኩ። ዘምኛለሽ? እኔ ያገባውሽ እኔ የምፈልገውን እንድታደርጊ እንጂ አንቺ እንዳሻሽ እንድትሆኝ አይደል? እያናገርኩሽ እኮ ነው። አንቺ አቆጣዬ ልትመታት ነበር? ኧረ አይደለም። እዩ እስቲ ሊጧን ልጠርግላት ነው እንጂ። ቀልድህን አቁም። ይኸው ይፍትዬ ደሜን ያፈሰው እየቀለድኩ አይደለም። ምንድነው ጸባችሁ? ድፎ ዳቦ ለምን አልጋገርሽም? ቸርችረሽ የምትጋግሪው ነው ያው እየተጨፍር ልትሰጪኝ ነው ብሎ ነው። በቃ ይሄው ነው። ቆይ አንተ ያገባሃት ድፎ ዳቦ ለመቁረስ ነው እንዴ? ደሜን ያፈሰው አይደለም ይፍትዬ፣ ግን ያው ሊጧ ለአካባቢም ለጸደቀም በአመት አመት የተለመደ ነው።
ለሺ አትሊስት አፉን ወደ ላይ እንዲያደርገው አድርጊ። አትስጋ ልምድ አለ። ከመሻ አባቱን ጥሎ ሮጦ ያመጣ ያመት ልምድ ነው። ጀግና ከኔው ከርፋፋ ጸደቀ። ጉድ ጉድ ጉድ! የታባሽ አምሽተሽ ነው በዚህ ሰዓት የምትመጪው? አንቺ እያናገርኩሽ እኮ ነው። መልስ ትጪ ቤት እሄዳለሁ። እኔ እንዳንተ ጠጅ ቤት አልኩኝ። ደሜን ያፈሰው ለቃትምስ ትሰሚያለሽ? እንደ ችግኝ ተክዬ እንደ አረም ነው የምነቃቀልሽ። እሺ ደሜን ያፈሰው ዋጋዋን ነው የምሰጣት። ዋጋዋን ከተማ ውስጥ አለ የተባለ ዶክተር አግኝቻለሁ። ነገ ይመጣል። እባክሽ ተረጋጊ። ተክሎቹ ምንም ነገር እንደማይሆኑና እኛ ብቻ ምንም አይነት ሙከራ እንዳናደርግ አስጠንቅቆኛል። ሰዓቱ እኮ መሽቷል። ሰዎቹን አታስጨንቂያቸው እባክሽ። ከተማ ውስጥ አለ የተባለ ሐኪም እሺ እንኳን ደህና መጣ ሐኪም ቢልልኝ ጥሩ ነው ይባላል። በድምጽህ ላይ ይቻላል። እንኳን ደህና ቆየኸኝ። ስለመጣህ ደስ ብሎናል ሐኪም ቢልልኝ። የግቢው ሰራተኞች በሙሉ ወጥተው አንተን ለመቀበል ቆመዋል። ወዲ ናቸው ወዲ አቶ ጥሩነህ ወይ እኔ ለስራ ነው የመጣሁት። እነሱም ወደ ስራቸው እንዲሄዱ አድርጉ። እሺ እሺ ልቀበል። እሺ አመሰግናለሁ። ምንም ማለት ሐኪም ቢልልኝ ይፍቱ ስራ ፍሳት ትባላለች። የማዕከሉ ኃላፊ ናት። ተዋወቃት። ሐኪም ቢልልኝ ይባላል። የስነ ጽዋት ተመራማሪና የስነ ምህዳር ኢኮሎጂስት። እንኳን በሰላም መጣ። ስለመጣ በጣም ደስ ብሎኛል። አመሰግናለሁ። አጨባበጥሽ ግን እነዚህ መወዳቸውን ጽዋቶች እንዴት አንድ አይነ ስውር ያክምልኛል የሚል መላላት ተሰማኛል። አረ በፍጹም ግድ የለም። የስራዬን ውጤት አይተሽ ለምስጋናው እጆችሽ ጠንከር ብለው እንደሚጨብጡኝ አረጋግጥልሻለሁ።
አቆምነ ብዙ ንግባ አይ እንቆመታኛለሁ ወደ ተዘጋጀለት ክፍል ይዛችሁ ግቡ ምን ቆመሽ ታያለሽ ወደ ተዘጋጀው ክፍል አስገብኝ ወንድም ስምህን ማልበ ታየ ከተማው ባላለው የአትክልት ሰራተኞች ዋና ተቆጣጣሪ እንዲሁም የእጽዋቶች የልብ ወዳጅ በጣም ጥሩ እስቲ እንቅጠል አሽትትልኝ አቶ ታየ ይሄን ቅጠል አሽትት ምን ይላል አቶ ታየ ቅጠል ነው ከዚህ በፊት ምን እንደሚል አሽትተው ታውቃለህ ኧረ ደሜን ያፈሰው አሽትቼው አላውቅም እጽዋት በባክቴሪያ ምክንያት በስተስና ሚቶኮንድሪያ በሴሎቻቸው ውስጥ መታየት ከጀመረ ይታመማሉ እኔ ላንተ ለጓደኛዬ ከሰማይ ላይ አንዷን ኮከብ ራሷን ጣልኝ ብትል ራሷን ነጥዬ ነው ማመጣለህ ማመሰልኩ እኔ መንበሩ ላይ እኮ ተማመንባት ወዳጄ የበራው ጓዴ አይኔ ነው ይፍቱ ስራ ናት እንደዚህ የምትስቀው የሴቶቹን ሳቅሽ ከይፍቱ ስራ ጋር አመሳስሉ የኛ ወንዶቹ ነው ሃሎ ወይ ምን አልከኝ ጭራሽ እየሰማኸኝ አይደለም ሐኪሙ ስራውን እንዲሰራ ማድረግ ያሉበት ጥንቃቄዎች አሉ ሰማኛለህ አዎ እየሰማው ነው ያው አንደኛ ሰውየው ፍጹም ነፃነቱን የሚፈልግ ሰው ስለሆነ በሚፈልገው ጊዜና ቦታ ሁሉ የሚፈልገው ነገር ማድረግ ሁለተኛ የሚፈልገው ውጤት ላይ ለመድረስ በጣም ጥንቃቄ ስለሚያበዛ ትዕግስት ያስፈልጋል ሶስተኛ ይፍቱዬ ትፈልጊኛለሽ እንዴ አይ በጧት ሐኪም ቢልልኛለን ሁሉ አድርግ አሁን አልፈልግም እሺ ፀሐዩን ቀድሜ ሁሉ ነገር ፈጽማለሁ ይገርምሻል እንዴት አይነት የሚገርም ሰው መሰለሽ የሚገርም ሰው የማይናገሩት እጽዋቶችን እንደዚህ ያከመ የሚናገረውን የሰው ልጅማ ቢያገኝ ምድር ላይ ታማሚ ጠፋ ነበር እየሰማሽኝ እኮ አይደለም እየሰማው ደሜን ያፈሰው እያየሽ ጆሮዬ መሰለኝ ሳም እኔም ተው ይሄን መጠጥ ስባል አልሰማም ጥሩ ዜና ፈላልጌላት ይዤላት ስመጣ እሷም አትሰማ ኤዲያ ወይ ምን ይጨመር ጭብጨባማ ስትሰሚ ጆሮሽ ይቆማል እጅልኝ አሁን አልኮል ከኛ ከሚወስደው ይልቅ እኛ ከአልኮል የምንወስደው የበለጠ ጥቅም አለው ትርፋት ቆንጆ ምግብ ነበር እናመሰግናለን ዶሮ ስለምትወጂ ነው ቆንጆ ሆነብሽ ወይዘሪት ይፍቱ ስራ ዶሮ ተወጃለሽ በየቀኑ አሮስቶ ካልበላች ጾሟን ያዋለች ነው የሚመስለው በጣም ነው የምትወደው ይገርማል ከልጅነት ጀምሮ በአትክልትና ፍራፍሬ ፍቅር ተይዘሽ እነሱም በመንከባከብ አንቱ ተብለሽ እንዴት አልተመገብሻቸው ስለምወዳቸው አልበላቸው ተጨማሪ ጥያቄ ማይሻው መልስ ብራው አመሰግናለሁ የነገ ሰው ይበለን እንዴ ትንሽ አትጫወት ሁሉም የተፈጥሮ አካል በብዙ ነገር ገደብ አለው እናመሰግናለን ልሸኛ ታዲያ በቸርደሪ ወይዘሪት ይፍቱ ስራ አሜን አንተም በሰላም ደር ስለሌላው ነገር ከኔ ጋር ብቻ እናወራ በተለይ ይፍቱ ስራ ስለዚህ ነገር እንዳታውቅ
ሰምታችኋል? ፈጽሞ እንዳታውቅ። ሌላው ስታጸዱት ሽታው እንኳን እንዳይቀር አድርጋችሁ አርቃችሁታል። ፍጠኗ። ያዘጋጀናቸውን ናሙናዎች በአንድ ሻንጣ ውስጥ አድርግልኝ። ሻንጣው እዚህ ነው ያለው። እዚህ ያረቋቸው። እንደምን አለ ቢለን? እንዴት አለሽ ወይዘሪት ቱስራ? እንደምን አለ አቶ ጥሩነህ? እባክህን እነዚህ ናሙናዎች ውጤቶች በአፋጣኝ እንዲደርሰኝ አድርግልኝ። እሺ፣ እኔው ራሴ ሁሉንም ያልከኝን አደርጋለሁ። ቱርፋት፣ ቆንጆ ሻይ ነው። እቃዎቹን ወደ ነበሩበት ቦታ መልስልኝ። ለዛሬ ጨርሰናል። ባላይ ከበርም ያናገርኩሽ እኮ እና እዚህ ውስጥ ሌላ ሚስት አለኝ? ባሏን ማታከብር ሴት ብሆን ኖሮ በደበደብከኝ ማግስት አብሬ አልተኛም ነበር። ቱርፋት፣ ማቆላመጡን ባችልበትም በሙሉ ስሜ ስለጠራኸኝ ወዬ ውዱ ባለቤት። ለምንድን ነው ለኔ ሻይ ያልሰጠሽኝ? ያለ ዳቦ አትወድማ? ያለ ዳቦ በእጽዋት ላይ በሺዎች የሚቆጠሩ ባክቴሪያዎች አሉ። ለጊዜው እዚህ ተክል ላይ ያልተለመደ አይነት ሴሎችን የማዳከም ስራ የሚሰራ በሽታ ነው የተከሰተባቸው። አትክልቷን ለምትወድ አንዲት ሴት ሌላ አፋጣኝ ሕክምና እንጠቀማለን። ማንኛውንም ጎጂ ባክቴሪያዎች ወደ ራሳቸው በመሳብና ከፍተኛ የመቋቋም ችሎታ ያላቸውን ዘሮችና ችግኞችን ነገ በጠዋት አስመጥተን አመሻሹ ላይ እንተክላቸዋለን። እጽዋቶቹ መብቀል እንደጀመሩ ችግኞቻችን ደግሞ ወደ መሬት ዘልቀው ስሮቻቸውን በጥቂት ኢንቾች እንዳሰረጉ የተበላሹ ተክሎቻችንን ባክቴሪያ ለመሻማት እጅጉን ይሽቀዳደማሉ። የተበላሹት እየዳኑ እነዚህም ምንም ሳይሆኑ በጥቂት ቀናት ጉዳዩ ይጠናቀቃል። እጅጉን ግን የሚያሳዝነው እንደዚህ መስዋዕትነት የከፈሉት ችግኞቻችን የኛ ተክሎች ደና መሆናቸውን እንዳረጋገጥን እንገላቸዋለን። ነቅለንም አርቀን እናቃጥላቸዋለን። ምክንያቱም አብረው እንዲቆዩ ከፈቀድንላቸው ልክ እንደ ባክቴሪያው ሌሎች ጠቃሚ ነገሮቻቸውን ሊሻሟቸው ስለሚችሉ ያቀጭጫል። ይቅርታ፣ ያው ከግማሽ በላይ የሚሆኑት ተክሎች ጸድቀው አየን አይደለ? ያው እኔ አይቻልም፣ ደሜን ያፈሰው አይቻልም። ምን ነው እናንተ አላያችሁም እንዴ? አይተናል። አዎ፣ ጭንቀትሽን ስለተጋራ ደስታሽን ደግሞ አስበን ደስ አለ እና ለዛ ነው ደስ ብሎኛል። ሐኪም ቢልልኝ በእውነት ምን እንደምልህ አላውቅም። እምልህ ግራ ገባኝ። የወደቁ ነገሮች መነሳት እንደሚችሉ ባንተ አይቻለሁ።
አንተ ለኔ ትልቅ ሐኪም ነህ። ለምስጋናው እጆች ውስጥ ጠንከር ብለው እንደሚጨብጡኝ ነግሬሽ ነበር። አረ እንዲያውም ጭምቅ አድርጌ ባቅፍ ደስ ባለኝ። ሙዚቃውን እንዲቀጥሉ ንገሪያቸው። ሙዚቃውን ክፈቱት እንጂ ደስ ይበላችሁ። ይሄን ዋይን አንቺ ልጠጪው በማሰብ ነው ከውጭ ድረስ ይዤ መጣሁት። ለክብርሽ ሲባል ማለት ነው። ስሞትሽ እስቲ ዛሬን እንኳን ደስ ይበል። አንተ እኔ ግን ምን እያደረክልኝ ያለው ውለት እንዴት ብዬ መመለስ እንዳለብኝ አላውቅም። ይህን ሁሉ ነገር ለኔ በማድረግ ለታን እንዴት አድርጌ መመለስ ከበደኝ። የምን አረኩልሽ? እባክሽ ትይታይ እሱን እኮ አውቀዋለሁ። ብዙ ጊዜ ደጋግመሽ ነግረሽኝ። ይፍቱ እባክሽ በፈጣሪ ስራ ጣልቃ አትግቢ። እሺ ይቅርታ። አንተ ለመረብሽኩት ደግሞ ምንድነው የምትረብሽ? ይቅርታ። እንዴ ታዬ አልመሸም? ምንድነው የምትሰራው በዚህ ሰዓት? አገባው እንዴ ወደ ቤት? እየጠበቅኳት እኮ ነው። ይዣት ነው። እንዴት አመሸሽ? ታዬ እኮ ነው ይፍቴ። ታዬ እኮ ነው ይፍቱ። ይፍቱዬ ታዬ እኮ ነው። ያንቺ ሰራተኞች ክፍል ኃላፊ። ኧረ ታዬ ነው ይፍቱ። ታዬ ነው ታዬ። ደህና ደሩ። ታዬ ነው አንቺ ብረሳሽ። ይሄን ያህል ዓመት በደብራችን ታይቶ የማይታወቅ የሰይጣን መልእክት ቅዱስ ስፍራችን ላይ ይጻፍ። ማን ነው ሊያደርግ የሚችለው? አባ ምንም የሚጠረጥሩት ሰው የለም? እኔኑ ትጠይቀኛለህ? የተማራችሁት እናንተ አይደላችሁ? ይፍቱ ስራ ማየት አለባት አልኩ። አሻፈረኝ። እንዲኛልክ ልጅ ተሆነ አይደለም አባ፣ በፍጹም አይደለም። ይፍቱ ስራ ድጋሚ አይምሮ እንዲበላሽብኝ አልፈልግም አባ። ስለዚህ ጉዳይ ምንም አይነት ነገር ማየትም መስማትም የለባትም አባ። ተረጋጋችልኝ ስል ድጋሚ አባ በፈጣሪ ስም እኔ እርሶን በጣም ነው ማምኑት። አኩት ምንም አይነት ነገር አይንገሯት። እንደው ለምን ቆይ ተነስ።
ምርጫ አመሰግናለሁ። ይገርምሃል፣ ሁል ጊዜ ከስራ እንደወጣው እየሮጥኩ ወደዚህ ካልመጣው ደስ አይለኝም። የብዙዎች ምርጫ እውነተኛ የሰው ልጅ ስሜትን ማስተናገድ የማይችል መጠጥ ቤት መሆኑ ያሳዝነኝ። አትፍረድብኝ። እኔ ቤቴ በጊዜ እንዳልሄድ ባለቤቴ በጣም ጨቅጫቃ ነች። ነዝናዛ። ትሩፋት ጥሩ ሰው እንደሆነች ይፍቱ ስራ ነግራኛለች። ለእኔ ግን አይደለችም። ይኸው ደሜን ያፍሰው ለእኔ ግን አይደለችም። ሁል ጊዜ በነገር እንደቆረቆረችኝ፣ በአሽሙር እንደሸረሸረች። ለዛ ነው እዚህ ስመጣ ደስ የሚለኝ። በዛ ላይ አንተ አይነ ስለማያይ ነው እንጂ ባለቤቷን ብታያት ሰፊ የአበባ እርሻ ነው የምትመስለው። የራስህ ባልሆነ ነገር መደሰት አይጠቅምህም። እንደው ሐኪም ቢልልኝ ሌሊቱን ሙሉ ሲያመኝ ነው ያደረው። ይሄን ጫንቄን እንደው እስቲ አንዴ ብታይልኝ። እኔ የእጽዋት ሐኪም እኮ ነኝ፣ የሰው አይደለሁ። ውይ ሁሉም ሐኪም እኮ አንድ ነው የሚመስለኝ። ይቅርታ ሐኪም ቢልልኝ። ነይ እስቲ። ይለያያል እኮ ሐኪም። ምን ሆነሽ ነው? ባለቤቴ መጥቶኝ ነው። ታዬ? አዎ፣ እኔ አሁንስ ልፈታው ነው። በሰላም ገብተን እራቱን በልቶ ልንተኛ ስንል እንዴት የኔን የግልገል ሱሪ ታደርጊያለሽ ብሎ በራስጌው አምፖል ነው ትከሻዬን የደለቀ። የእንጨት እኮ ነው፣ እንደማይበራ አውቆ ነው እንጂ ቢሰራ ኖርማ አይመታኝም ነበረ። አይዞሽ። እኔ ከሱ የግልገል ሱሪ በላይ ራሴን ሰጥቼው አይደል እንዴ? ደግሞ እኮ ቀዳዳ ነው። ነይ እስቲ። ምኑ ጋር እንዴ? ልብስ ተደርቦማ አይታሽም። ከላይ የለበሽውን አቅልኝ። ተጀበንኩብህ አይደል? አይዞሽ፣ በቃ አሁን ትድኛለሽ። ይበቃሻል። እሺ፣ ይድናል። ቀላል ነው። ነገ በዚህ ሰዓት ነው የምትደገመው? አይ ይበቃል። ማታ ስትተኝ ባዝሊን ተቀብተሽ ተኝ። እግዚአብሔር ይስጥልኝ። አመሰግናለሁ። መጣ ልብሴን ልቀይር። ምሳ አስረፈድኩብህ እኔን ጥበቃ። አያሳስብሽ። ሰዓት ጠብቆ የመብላት ልምድ የለኝ። ጥሩ ነህ ዘገየስ። አካባቢው ላይ ያለው አንድ ጋራጅ ነው። እሁድ ስለሆነ ሁሉም የሥራ መኪናውን እዛ ነው የሚያሰራው። አመሻሹን ይመጣል። አንቺስ ግን ደጋግመሽ ቤተክርስቲያን በመሄድ ለዘለማዳዊ ህይወትሽ ተጨንቀሽ እኛ ምስኪን ነፍስ አባትሽ ላይ ስራ ባታበዥባቸው። ምድራዊውማ አያስጨንቀኝም። ደግሞ ስራውት ነው ስትላቸው አልነበር እንዴ? ለሳቸው አዎ። ለአንቺ ግን በመፈጠርሽ የማትጸጸቺ ከሆነ የምታገኙ ተፈጥሯዊ የደስታ ስሜት አለ። ምንም አይነት አስጨናቂ ነገር የለም። የሁላችንም ውስጣዊ ስሜት የሚሻው ምድር ላይ የመምጣት ዓላማችንን በማወቅ ወጣትነትሽን ነፃ እስረኛ አታድርጊ። ስራሽን እንደምትወጂ ሁሉ ራስሽንም ውደጂ። ምድር ላይ የመኖር ትርጉም የሚገለጠው እዛው ምድር ላይ ብቻ ነው። አዲስ ዓመት ሊገባ 10 ቀን ብቻ ነው የቀረው። በየዓመቱ የማከናውነው አንድ ልምድ አለኝ። በሱ ጉዳይ ሊያወሩኝ ፈልገው ነው። በዛ ላይ 30ኛ ዓመቴ ነው። መስከረም 1 ነው የተወለድኩት። ኦ እድለኛ ነሽ። በአበባ ባጌጠ ተስፈኛ ቀን ነው የተወለድሽው። አመሰግናለሁ። እንኳን ከአበቦች መሃል ውብ አበባ ሆነሽ በአዲስ ዓመት ተወለድሽልኝ። መልካም ልደት ጓደኛዬ። አመሰግናለሁ የውድ ጓደኛ። ይከፈት 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 ይከፈት። ሕይወትን እናፈቅራታለን። የምናፈቅራት ግን መኖር ስለምንፈልግ ሳይሆን ማፍቀር ስለምንፈልግ። በማፍቀር ውስጥ ደግሞ
እብደት አለ። በዛ እብደት ውስጥ ያለ ጣፋጭ ፍቅር ደግሞ ማረፊያው አበባ ነው። የዚህም ፒያኖ ኪዎች ስነካ የአባቴን ጣቶች ይዳበስኩ ያህል ይሰማኛል። በተክሎቼ ውስጥ ፍጹም ሰላም፣ በዚህ ፒያኖ ድምፅ ውስጥ ደግሞ ናፍቆቴን፣ ሐዘኔን፣ ጭንቀቴን አሰላስላለሁ። ሐይቁ ከወሰደኝ ይፍቱዬ የልጅነት ህልምሽን በእጅሽ ያስገባልሽን አባት ለምን ብለሽ አልቅሰሽ ለፍቱን ትለብሽዋለሽ? ምን አግድሎብሻል? ይፍቱ ለኔም እኮ አባቴ ነው፣ ይናፍቀኛል። ባይሆን ከ3 ዓመት በኋላ እሱም ባንቺ ተግባር ማስደሰት እየቻልሽ ማስከፋት የለብሽም። አላለቅስም ብትይ አላለቅስም እያልሽ እኮ ነው። ይኸው እሺ ቃል ግቢልኝ። ቃል እገባለሁ እህቴ፣ ካሁን በኋላ በምንም አይነት ጉዳይ ምንም የተለየ አይነት ስሜት ተሰማሽ እዚህ አቅዳት ነይና ሳታሳድሪ ወስነሽ እንጂ እስቲ ጀግና ይሁን። እሺ ቃል እገባለሁ። ለነገ ያደረ ፍርድ ጤም ለስሜትሽ የሚሰማሽንና መንፈስሽ የሚመራሽን አስቀድም። ደስታም ሆነ መከራ በስጋሽ እንጂ በነፍስሽ አይገለጥም። ፍቅር እንዴት አመሸህ? ሐኪም ቤት ነኝ። ደራሲ ሐዲስ ዓለማየሁ፣ ተራኪ ወጋየሁ። እጅግ በጣም መልካም ሰው ነህ። የኔ መልካም መሆንና ለመሆን ምን የሚፈጥረው አዲስ ነገር አለ? በጣም አለ እንጂ ይፍቱ ስራ ላይ የፈጠርከው ተጽዕኖ እኮ እንዲህ በቀላሉ የሚተነተን አይነት አይደለም። እጅግ በጣም በብዙ ባህሪዋ እንዲቀየር ምክንያት ሆናታል። ሰው ስላልጨበጠው ነገር በደፈናው ማውራት የለበትም። ረበሽኩ መሰለኝ አይደል? ድንገት መጥቼ የምከታተለውን ፕሮግራም እያስመለጥከኝ ነው። ይቅርታ። ደህና ደር። ልጁን አባቷ አጠገብ አስቀምጠው ወደ ማጀት ገቡ። ያን ምርር ብላ ያለቀሰችውን ሁሉ ረስተዋለች፣ ይቅር ብላለች። አይ ምነው የኔን ልብ እንደሷ ባደረገው። መቼስ አባ ለእርሶ ሳልነግር የደበቅኩት ምንም በሆዴ የለም። ከአባቴ ሐዘን ተጽናናው ስል አሉኝ የምላቸው ወንድሜ ጓደኛዬን በሰው እጅ ተገድለው አጣኋቸው። በእኔም ላይ የደረሰው ሁሉም ያውቃል። ከዛ ሁሉ ነገር በኋላ
በእርሶ ጸሎትና በእግዚአብሔር ርኅራኄ ሰው ሆኛለሁ፣ ጸንቻለሁ። ግን አባ በምድራዊ ህይወቴ ጥሩና እያደረገልኝ ያለው ነገር ከሁሉም ነገር በለጠብኝ። አባ ማያደርግልኝ ነገር የለም እኮ ማይሆንልኝ ነገር የለም። አባ አሳዘነኝ፣ በጣም እያሳዘነኝ ነው አባ። ጨነቀኝ። እየሳቁ እኮ ነው አባ። አሳዘነኝ፣ ጨነቀኝ ያልኩት እኮ አባ። የእግዚአብሔርን ታምራት አለማመን ዘላለማዊነትን እንደ መካር ነው። ኮሌጅ ተማሪም እያለን እንደዚህ ቆንጆ ነበርሽ? ታይ ነበር እንዴ? አይኔ የተፈጠረው እኮ ለማየት ነው። ማለቴ እንደዚህ እስከማለት የሚያደርስ ማየት። ያው ወንድም እህቱን በሚያይበት አይን አይሽ ነው። ግድ የለም እህትም እኮ ቆንጆ ትባላለች። አትፍራ። ተመስገን። ምን ነው ካንቺ ነፃነት አልፎ ለኔ ነፃነት ይሄን ያህል መጨነቅሽ የእውነት ደስ ብሎኛል። እድሜ ለአንተ ጥሩዬ። ጥሩዬ ነው ያልሽኝ ነው? አልክ እንዴ? አልሽ እኮ እንዴ። ብልስ ግን አቆላምጬ ስለማላውቅ ነው። ምን ያስቃል? የሚታይብኝ ነገር አለ? ወንድም አይቆላመጥም ያለው ማን ነው? እንኳን የወንድም ስም የእህት መልክስ ይደነቀልን። አንድ ነገር ልንገርህ። ለኔ ያልነገርሽ ለማን ትነግሪያለሽ? እንሳ አባቴ ነው። በይሽ ንገሪኝ። ንገሪኝ። ወይኔ ጉዴ! ቢለልኝ ቢለልኝ! ቆም ቢለልኝ! ቆም ቢለልኝ! ቢለልኝ! ቆይ እዚህ ቦታ እኮ ብቻ መምጣት የለብንም። አስፈሪ ቦታ እኮ ነው። አዎ አደናቅፎ ብቻ የሚቀር እኮ አይደለም። ውሃው ስንት ነው? እባክህ በዚህ አታርክ። እሺ ወደ መጣሁበት እንኳን መመለስ አይከብደኝም። አይሆንም አይሆንም፣ አብረን እንመለሳለን። አይን መፈጸም የማይችለው አይንን የፈጠረን አምላክ ማየት ብቻ መስለኝ ነበር። ለካ የኔ አይነቱ ገደል አያይም። አረረጥባ ማንን ከመንገድ ልታሰናክል ነው? ጉድጓድ ጉድጓዳም Yes. በቃ ማፈር አይቻልም። ጨዋታው ህግ እንዴ። በቃ ሌላ ትእዛዝ። ሌላ ትእዛዝ? አዎ እውነት? እሺ ሳሚ፣ ቅጣት ነው። ማፈር አይቻልም እንዴ? ትእዛዝ ነው። እሺ ምን መሰለሽ?
ጉንጬን ሳሚ። እሺ ቤቶች ቢልልኝ ወይዘሪት ይፍቱ ስራ ሰው የለም እንዴ? አለን ቢልልኝ። እንዴት አመሸ? አለን እኮ ጥሩ ነው አለ። ምን ቸገረ በማታ? ቢምቢዎች አላስተኛም አሉ። ዛሬ ሰው ናፍቋቸዋል መሰሉኝ። ወረውኝ ነው ያመሹት። አጎበር እኮ ነበር አንተ ክፍል። አይ ምኑን አውቄው። ና ያሳያለሁ፣ ተከተለኝ። ትንሽ ተጫውቼ ሄዳለሁ። እንኳንም አልተኛችሁ። ደስ ይለናል ቢልልኝ። ና ቁጭ በል። ያንተ ጨዋታ ተገኝቶ ነው ደግሞ። አይ ወይዘሪት ይፍቱ ስራ አልመሸም እኮ አንተ በጊዜ ገብተህ ነው እንጂ። ከትሩፋት ደስታ ማን ነው? ከመጠጥ ደስታ ይገኛል ብላችሁ መጠናት ለፉ ትቃጥላላችሁ። ወይኔ ታዬ ወይኔ ታይሻ መብራቱ ወይኔ ማን ነው? አይቻለሁ። ማን አንተ? ወይኔ ጥሩባት ራ ወይዘሪት ይፍቱ ስራ ጺሜ ትንሽ ወጣ ሲል ይኮሰኩሰኛል። ካላስቸገርኩሽ ነገ ብትላጭኝ። ነገ እኔ ወደ ከተማ ስለምሄድ አስላጭሃል። ለምን ከተማ ድረስ ትሄዳላችሁ? እኔ ጧት ለላጭ እችላለሁ። ለምንድን ነው አንቺ የምትላጭው? ባለሙያ እያለ ለምን ትላጭዋለሽ? ነገ ይዤ እሄዳለሁ። እኔ ችግር የለውም። እኔ ድሮ አባቴ እኔ ነበርኩ የምላጨውና። በድጋሚ አመሰግናለሁ ወይዘሪት ይፍቱ ስራ። ኮፍያዬን ካወለኩ ራቁቴን የሆንኩ ያለ የሚሰማኝ። እኔም ራቁት እንድትሆን አልፈቅድም። አንገቴን ምላጭ ለያዘ ሰው ለመስጠት የሚያበቃ እምነት አልነበረኝ። ከአባቴ ውጪ ሌላ ሰው ጺም ምላጫለሁ ብዬ አስቤ አላውቅም። ያንተ ነገር ሆነና ነው። አመሰግናለሁ። መልሶ እንዳያድግ አድርገሽ ላጭል። እንዴት መጣሽ? ትልቁ ቤት እኮ አጥቼሽ ነው እንደዚህ መጣ። ዛሬም ቂም ይዘህ እንዳታድር። ጉንጭህን ስሜ ቅጣቴን ልፈጽም ስመጣ የለ ለውጣ ስል ዝናብ ያዘኝ እና እስኪያባራ እየጠበቅኩ ነው። የማያባራ ከሆነማ እኔም እየበሰበስኩ ወደ ቤቴ። ጀግና ሴት ነሽ። ቅጣት እኮ አንቺ ነበር። ግዴታ ጋር ላሳይሽ ተሳስቼ ቢልልኝ ምን ሆነ ነው በማታ? ሰው አለ እንዴ? ዝናብ ላይ እኮ ነው ያለው። መነጽርህንም ጥለዋል ደግሞ። ዝናብ ሲዘንብ አፈሩን ሲነካው የሚወጣው ሽታ ከልጅነቴ ጀምሮ ይማርከኛል።
እሱን ለመቅረብ ዝቅ ስል መነጽር የወደቀብኝ። በልን ከያዘ ይኸውልህ። አመሰግናለሁ። ረበሽኩ እንዴ? ለኔ ግድ የለም። ዋና አንተ ሰላም መሆን። አሁን አደገኛ ዝናብ እየዘነበ ስለሆነ እናላርሰው ወደ ቤት ግባ። ዝናቡ ላይ ብቆይ ደስ ይለኝ ነበር። አይደለም መግባት አለብኝ። ና እናላርስ። ደባደ ይኸው በንግግር ችሎታው እንኳን ሰው ይቅርና እንስሳ ማሽኮርመም የሚችል ታምረኛ ሰውን ያገኘውልህ። ደግሞ ደስ ይበልህ። ማየት አይችልም። ብቻ አንተ ፈጥነ የአትክልቶቹን መበከያ ውህድ አለ አይደለም? እሱን ፈጥነ መውሰድ አለብህ። አዎ፣ ከዛ እሱ ይዞት ይመጣል። አትክልቶቹንም እሷንም አክሞ ይመለሳል። አንተ ወደ ጉዳይ። በቃ ይኸው ነው። አይጥ ከጠፋ ድመት አያስፈልግም። ሰላም ነው ወይ? ሰላም ትሩፋት ሰላም ነው? እንዴት ናችሁ? ታይ ዛሬ ማታ ለሐኪም ቢኒኒ አነስ ያለች የምስጋናና የሽኝት ፕሮግራም ለማዘጋጀት አስቤያለሁ። በጣም ጥሩ፣ በጣም ጥሩ። ስለዚህ ወደ ከተማ እንውጣና ለሱ የሚሆን ስጦታዎች ገዝተን እንምጣ። እጅግ ጥሩ። እሺ፣ እሺ፣ በቃ እንሂዳ። ትሩፋት አንቺ ለፕሮግራሙ የሚሆኑ ነገሮች ቀድመሽ አዘጋጅሽ። እሺ። ሰማሽ አይደል? አንተም ሰምታል የኔ ገደል ማሚቱ። እጽዋቶቻችንና አትክልቶቻችን ከመሞት ያዳኑልን ሐኪም ቢልልኝ ንግግር ማድረግ ይፈልጋሉ። አንዴ እናዳምጣቸው። የሰው ልጅ ታላቅነት መገለጫው ፍቅር እንደሆነ በእናንተ አረጋግጫለሁ። ነገር ግን እኔ እዚህ የመጣሁት ለስራ ነው። እጽዋት ሲታመሙ በተለያዩ ቦታዎች ተጠርቼ እንደምሰራው ስራ እንጂ ለተጎዳ ሰው ያደረኩት መልካም ተግባር አይደለም። በየዋህነት ላደረጋችሁልኝ ነገሮች ግን አመሰግናለሁ። እኛም በጣም ነው የምናመሰግነው። ታይ እውነትን የመፈለግ ትግል እረፍት አይሰጥም። እጽዋቶቹ ላይ የተከሰቱት ባክቴሪያዎች ዳግመኛ ተመልሰው እንዳይመጡ እኔም እንዳልደክም 99.99% ላይ ያለው ውጤት 100 እስኪሞላ ድረስ እዚሁ ቆይቼ ለማረጋገጥ ፈቃደኛ ሆኛለሁ። ላደረገው ነገር አመስግነናል አይደል? ሌላ ምን ቀረው? አበባ ሰጥተነው አልሄድም ብሎ ገፍትሬ እስከማባረረው ለምን ፈለገ? መንበሩ ያበጀው ነገር ሳይበላሽ ዛሬውኑ እናናውሰደው። ዛሬውኑ መንበሩ፣ ዛሬውኑ ፈጽሞ ማደር የለበትም። ይኸውልህ በደረስክበት ሰዓት ድረስ አሁኑ ተነስናላ። ከማሰብ የሚገኝ እውቀት የታወረ አይንን ያበራል። እንቁጣ ነው። ከየት ያመጣው ጸባይ ነው? መሳት ብቻ ሳይሆን መቆጣትም መቅጣትም ይችላል። ሰው እየገዛ ነው። ምን ቀምሳ ዘጠኛ ኮፒ ጨምረዋል። ዶሮ ዋጋ ጨምረዋል። እንዴት ይባላል? ዛሬ መጣሁ ተልከዛል። ዋጋው ጨመር እያደረገ ነው እና ቢሆንም ጥሩ ነው። ዛሬ የበዓል ግብይት ነው። ለኢትዮጵያ ሕዝብ በሙሉ በሰላም አደረሳችሁ። ለባለቤቴ እና ለቤተሰቦቻችሁ ለተማሪ በሰላም አደረሳችሁ። ለእህቶቼ ሻለቃ ባሻረፍ ይባላል። ግብይቱ ጥሩ ነው ማለት ይችላል። ለምን ካለፈው ሁኔታ ስንመለከት ደህና ነው። በሚቻለው መንገድ እያረጋቸው ነው ማለት ነው።
ለመላ የኢትዮጵያ ሕዝብ በሙሉ እንኳን አደረሳችሁ እላለሁ። እንኳን አደረሳችሁ። እንኳን ቤትና የለኝም አጥር እደጃ አድራለሁ ኮከብ ስቆጥር ያለጣ ነው ስገባ ቤቴ ሐኪም ቢልልስ ወይ የኔ ጌታ አሁን የት ሄደ ይባላል? ሂጂ እስኪ ትሩፋት ፈልግ ይሆናል። አባዮሽ ጨፍርልሃለሁ ትሸልመኛለህ እኮ ብዬው ነበረ። የተባልሽውን አድርጂ ቱልቱላ ታይ ስለ ስርዓት ይኖረች ታይ ምፍትዬ እንደምወደው ስለሚያውቅ ነው እንደዚህ የሚሆነው አይደል? ታይ እሱ እኮ እዚህ የቀረው ልደትሽን ለማክበር እንጂ ችቦ ለማብራት አይደለም። ቢፈልግ ይመጣ ነበር። ለምን ታስጠሪያለሽ? አታስጠሪ። መቼም አዲስ ዓመት ሲመጣ አዲስ ጀንበር ስትወጣ ዜጎች በየግላቸው ማን ትሩፋት ምን እየሰራሽ? ችቦል ታበራ ጥሩ ተብዬ ስመጣ አንተ የለህም። ከዛ ደግሞ ሬዲዮኑ ክፍት ነው። እሱን ዘግቼ ልወጣ ስል መጣ። ጥሩ አድርገሻል ጎበዝ። ባትሪው ቶሎ ቶሎ ነበር የሚያልቅብኝ። አዎ ለዛ ብዬ ነው። በቃ እየጠበቁ ነው። ና ትሩፋት አቤት ሐኪም ቢልልኝ ከሰው መሃል ሳጣሽ እኮ ያ ከርፋፋ እኮ ትንሽ አበሳሽቶኝ ራሴን ሲያመኝ ነው ወደዚህ የመጣሁት። ነይ የኔ ምስኪን ነይ ልሽ ነይ ልሽ ምን እያደረግሽ? ከመየለበስኩት አውልቄ ነው። ባለፈው እኮ ሲያመኝ ልብሴን አውልቄ ነው። እሺ ያን ያመመሽ ትከሻሽ ነው። አሁን እኮ ራስሽ ነው። እሺ ልበሹ ይበርድሻል። ተቀበይኝ። ውጭው በጣም ቀዝቃዛ ነው። ምን ሆነሻል?
ወይኔ ትሩፋትዬ፣ ለእኔ አድርገው ትሩፋትዬ። አንድ ቀን እንደምወድሽ አልነገርኩሽ። ደምሽን አፈሰሱት። ደሜን ያፈሳው የእኔ ደም ይፍሰስ ቱርዬ እናቴ። ሁለተኛ አልቀናም፣ አልማታም። አንቺ ብቻ ነይልኝ ቱርዬ እናቴ። እባክሽ ነይልኝ፣ እባክሽ ነይ። አንድ ቀን እንደምወድሽ አልነገርኩሽ። ወይኔ ቱርዬ፣ ወይኔ ቱርፋት፣ ወይኔ ምን ላድርግ? አጠፋሽ። ማየቴን ፈጽሞ ማየት አልነበረብሽ። እንቅልፍ ባለበት አክብሮትና ትህትና ያስፈልጋል። በሰላም እረፊ እህቴ። የገዛ ነው ሽብሽቆ ቱርዬ ሊዋጠኝ ቱርዬ ጓዴ ረዝ ጓዴ ተቃጠልኩኝ። በስመ አብ ወወልድ ወመንፈስ ቅዱስ። ምንድነው? ገሽተነው ነበር እኮ የሰው ነፍስ እናተርፋለን ብለን የተከበረ ሰው ነፍስ አጥተን ነበር። ወይ እግዚአብሔር አተረፈ ቢልልኝ። ምን ነው መሪውን የያዘው የኔ ቢጤ ነው እንዴ? አይደለም፣ ፍጥነትና ድንጋጤ ላይ ስለነበር ነው የቀረኝ። ምን ነው ይፍቱስ? አይ የሚስቴ ገዳዮች የአገሬ ደመኞች ናቸው። እኔን አልመች ሲላቸው እሷን ገለውብኝ ሄዱ ብሎ መሳሪያ ይዞ ተሰውሯል አሉ። እና አሁን እንደው ደም ሳይቃቡ መድረስ አለብኝ። እኔ ሲፍቱ ስራ እኔን ለማጥፋት ትሩፋት እንኳን ብትኖር ችግር አልነበረም። እሷንም ገደል። ጥሩ ሰው ነበረች። እባክሽን ብቻዬን ትተሽኝ ናሽ። በቃ አንተ ሂድ። እሱን ደግሞ እዚህ ትቶ መሄድ ሌላ ችግር መፍጠር ነው። ሰማል ደርሼ እስከመጣ ድረስ ይህን ግቢ ለቀህ ትወጣለህ። ከዚህ በኋላ ስራህን ጨርሰሃል። ለእኛ ደግሞ ተጨማሪ ስራ ልትሆነን አትችልም። ይህን ሁሉ ነገር ማድረገው ለእሷ ብዬ ነው። እሺ፣ ሊገባ ይገባል። ሴት ልጅ በወንድ ልጅ የምትፈልገው ድፍረቱንና ጥንካሬውን። ፍጠን፣ ቶሎ
ገዳዮቿ ግን በቶሎ መገኘት አለባቸው። እቺ ምንም የማታውቅ ምስኪን ልጅ መበቂያ ያደረጓት እኮ ክፉዎች። እውነታው ያለው ከመቃብር ውስጥ ነው። እባክሽ ሻዩን አቀብኝ። ይቅርታ በወሬ ረሳሁት። ትንኝ ነገር ገብቶባታል። ቆይ ይቅርታ ቀይሬው መለሳለሁ። እቺ ትንኝ ስትበር መዋሏን እንጂ እንዴት ብርጭቆ ውስጥ እንደገባችና እንዴት መውጣት እንዳለባት አስባ አታውቅም። ቆንጆ ሻይ ሳትቀምሰው እንዴት አወቅ? ጥሩ ነገር በአይን ሳይሆን በአፍንጫ ነው የሚገባው። ጥሩ ነው። ተቋረጠ። ለእኔ ሲል ሲንከራተት ጊዜውን ሁሉ ፈጀውበት። ሰማል በጣም መልካም ሰው ነው። ደርሼ እስክመጣ ድረስ ይህን ግቢ ለቀህ ትወጣለህ። ጥሩ ስሜት እየተሰማኝ አይደለም። ወደ ክፍሌ አድርሽ። አይዞህ ቢልልኝ። ያው እንደ ጥሩና አይነት ሰዎች ሲኖሩ የበለጠ መኖር ያጓጓል። እባክሽን እያዞረኝ ነው። ወደ ክፍሌ አድርሽ። ምን ነው ቢልልኝ? አይዞህ ቆይ ነው እጄን ያዘኝ። አይዞህ ተረጋጋ። ወደ ክፍሌ አድርሽ እባክሽ፣ እያዞረኝ ነው ቢልልኝ። አይዞህ ቆይ ተረጋጋ። እያዞረኝ። አይዞህ ትንሽ ረፍት አድርግ እስኪ። የሚባል ሸፋፋ በሆነ የመጣ የሚያሰለቸኝ አላነሳ በህልሜ እየመጣ እየረበሸኝ። አስቻለው የሚባል የሰው ልክ የማያውቅ ዝልክልክ
ድጋሚ ብትወለድ እንኳን የፀጉሯን ዘለላ ለመንካት አትመጠናትም ብዬ ቆንጆ ጥፊ ነው ያላስኩልሽ። የኔን እህት ጭራሽ በኔ በኩል እሱ ይገርምሻል እንዴ? እጄ ፊቱ ላይ ስላረፈ ብቻ በአልኮል ነው የታጠብኩት። ንቀቱ አበሳጨኝና ፊቱ ላይ ነው ምራቄን ተፍቼ ያባረርኩት። ደፋ ወላጅ አልባ ህጻናት እያደሩ የሚማሩበት ትምህርት ቤት ውስጥ ከፍተኛ ውጤት አመጣው ብዬ በተደሰትኩበት ማግስት የግቢው ደንብ ነበርና ግቢውን ለቀን እንድንወጣ ተደገረ። እኔም ህይወቴ እዛ ጋር ማብቃት አለበት ብዬ ያለ ቦታ ሄጄ ሸምቀቆ ውስጥ አንገቴ ልክ ሳስገባ መልአክ የመሰለች ሴት አይቼ ዳግመኛ ህይወቴን መኖር ህይወቴን ዳግም እንድኖር ያስቀጠለችኝ እችን ሴት ህይወቴ አለ በሷ ቀልዳ ሃይማኖቴ ነች። በምንድን ነው የታሰርከው? ያኔ ህፃናት ማሳደጊያ እያለን የግቢውን ጠባቂ አግኝቸው ከተማሪዎች ሁሉ የላቀ ውጤት አምጥቼ እንዴት ሳልዘጋጅ ታባረረኛለህ ብዬ ብጠይቀው ህግ ነው ብሎ ሳቀብኝ። ህግን እንዴት በህግ መሻር እንደሚቻል የፊት ጥርሱን አውልቄ ያሳየሁት። ልከኛ ነው። ላመንኩበት ነገር ወደ ኋላ አለ። አንተስ በምን ታሰርክ? እኔ እንኳን ቀላል ነው። በቢዝነስ ነው የታሰርኩት። በቢዝነስ ይፈታል። ቻለግዘው እፈታህ ውጣ። አስቺ ሃይማኖቴ ስላስፈታኸኝ አመሰግናለሁ። ራሴ ስም ያስፈታው አንተ ብቻ ልትወጣው የምትችለው ብርቱ ድራማ በመሆኑ መጽሐፍ ማንበብ ግማሽ ሰው መወያየት ደግሞ ሙሉ ሰው የምታዩን ነገር አትጠራጠሪ የኔዋ ባይሆን የምታይበትን አይን ጠርጥር እኔ ግን ልንገርሽ የኔዋ ካንቺ ጋር እውነተኛ ማንነቴን ይዤ አብሬሽ እንዳለው አልጠራጠርም ተረጋጊ የኔዋ ራስሽን አታድክሚ በእርግጥ ጉዳት እንዳለብሽ ያወቅኩት መንቃት ካለብሽ ሰዓት ዘግተሽ ነው ያቃሽው አብሮሽ ያለው ሰው አምላኪሽ አንቺ ደግሞ ተመላኪው ነሽ እዚህ ምድር ላይ ከዚህ የተሻለ ሰው ላንቺ አልተፈጠረም ተረጋጊ እኔ ስለምንም ነገር አልጨነቅም አንቺን ከማፍቀር የኔዋ ተረጋጊ እርቦሻል እርቦሻል
ለስሜቴ ደስታ አንቺን እኔ ማድረግ ግዴታዬ ነው። እሺ ገነት ማለት አንቺን የኔ አድርጌ የምኖርበት ህይወት እንጂ ከሞትኩ በኋላ መሄድበት እንዲሆን አልፈልግም። ከንፈሯን ሳማት። እኔ ነግራችኋለሁ። ፍቅር ማለት በምትወደው ሰው ነፍስ ውስጥ ራስን መግደል ነው። ያስነሳካል እንዴ?
ሙሽራዬ ሰርግ እኮ ከትዳር ቆይታ በላይ አድካሚ ጉዞ እንዴ ምን ነው እዚህ እኮ ጥለሻቸው ጥሩ ነው ይባላል። እንደ ስሙ ጥሩ የሆነ ባህሪ ያለው ጓደኛዬ ወንድሜ በለው። በዚህ ሰሞን የሴት ልጅ ፍቅር የስሙን ባህሪ ትንሽ ለወጥ አድርጎታል። ይገርማል። እንደሚያገባት እርግጠኛ ሆኖ ከውጭ ሀገር ሙሉ ሱፍ ልብስና ቬሎ ይዞ መጥቷል። ሐሳቡ እውን ሆኖ አጋብተው እንደምትመጣ ባንተ ተማመንብሃለሁ። መሬት ላይ እውነት የሚባል ነገር የለም አለቃ። እንዴት? የኛ ተናግሮ የማሳመን ችሎታ እንጂ የነገር እውነተኛነት አይደለም። አንበሳ እሱ ስራ ትባላለች። ገበሬ ነች። መቼም አዳራሽ ሙሉ ወንበዴ እስረኛ የምታሳምን ሰው እቺን ገበሬ ማሳመን አያቅተን ያ አይደለም። ደግሞ ምን አስበህ ነው? ለሱም ነፃነት ለሷም ሐሳቤን ብቻ የማዳመጥ ትኩረት አይነ ስውር በሆነስ? አስቻለው በዚህ ነገርህ እኮ ነው የምተማመንብህ። ግን ትንሽ ተጨማሪ ጊዜ ይፈልጋል። ያንተ ጊዜ አልሰጠው ለማሰጣለሁ። በጊዜ ማመን ችኩል ያለ የንግድ ሥራ ማልወድ፣ ከወተቱ ይልቅ ቅቤውን የምመርጥ ጥሩ ቢዝነስማን። ምን ያህል ጊዜ ልስጥ? ባንቺ ጉዳይ ጊዜ እንደሌለኝ አላወቅ። ድፍረቴ ሁሉ ያስተሳሰብ ባንቺ ሳይሆን በሌሎች ከፊቴ ለሚደቀኑ ችግሮች ሁሉ ምላሽ ለመስጠት በራሴ ተማመናለሁ። ተግባሬ ሁሉ ግን ለውጥ ሊፈጥር አለመቻሉ ተስፋ ያለው አመሰግናለሁ። ሰው ቀና ባህሪ እንዲኖረው በእምነት ሊሞላ ይገባል። እኔ የተላበስኩት እምነትም እውነትም ወደ አንቺ ብቻ ነው የሚመራኝ። ለምን? አንቺን ካየው ሰዓት ጀምሮ ነፍሴና አካሌ ጠላት ሆነው ስለሚኖሩ። ለምን ለነፍስ አትኖርም? አይ ከነፍሴ ይልቅ ስጋዬ ዘላለማዊ እንዲሆን እመርጣለሁ። እባክህ ስለሆነው ነገር ሁሉ ይቅር ብያለሁ እና እኔን ተወኝ። ከህይወት አስወጣኝ። ህይወትህን ኑር፣ ከኔ ራቅ። እባክህ ዞር በልልኝ። አንቺን ማጣት ሞቴ ነው። አንቺን ሳላይ በቀር ከአካባቢዬ ጋር ያለኝ ግንኙነት ያበቃል። ሙት ሆናለሁ። ሙት ድበል በል። ጨካኝ የሰው ደም በውስጥ የሌለ ስትታይ በሰው ባህሪ የቆምክ ስትገለጥ የተረከብክ እባብ ራስህን ግደል። አይ አይምሮዬ አንቺን በማሰብ ስራ ስለሚበዛበት ራሴን ስለመግደል አስቤያለሁ። እሺ ልንግደለኝ እባክህ። ስለ ህይወት እያወራን የመሞት ሀሳብ ለውይይት እኮ አይመችም። መነሻዬ እኮ ፍቅር። ምን አልክ? እህትህን አፈቅራታለሁ። አንተን ማውራት ስለማልፈራ፣ እሷን ግን ፈራታለሁ፣ አፈቅራታለሁ። አንተ ተፋ ከየት አባህ የመጣ ወፍ በዛት ዝልዬ ነው? ሁለተኛ አትንቃት ደግማትና ምላስህን ሳይሆን ሰውነትህን ነው የምቆላለጠው ዱርዬ። ብዙዎች አቅማቸውን ባለመገንዘባቸው
ወደፊት የሚገጥማቸውን ችግሮች ማለፍ ማሸነፍ ሲሳናቸው ተመልክቻለሁ። እባክሽ ተረጂ። አንቺ ጓደኛዋ ነሽ። እንደማፈቅራት ነግረሽ አቀራለሁ። ትሰማኛለህ? ድጋሚ ብትወለድ እንኳን የፀጉሯን ዘለላ ለመንካት አትመጥናትም። ገባ? አንተ ጓደኛ ዘመድ መካሪ ምናምን የለህም እንዴ? በህልምም አታየውን በእውን ለማየት ለምን ትሞክራለህ? የሆነ ፊልም ላይ ያየሁት ጅል አፍቃሪ ፊት ማንም የመቃብር ሰው ዓላማዬን ሊያስቆመኝ አይችልም። አንቺ አየሬ ነሽ። እስትንፋሴን ሊያስቆመኝ የሞከረ ሰው ሁሉ እስትንፋሱን እያስቆምኩ አለሁ። ማንም ይሁን ማን በፍቅር ውስጥ ጣልቃ መግባት አይፈቀድለትም። ዋጋው ሞት። ሚዛናዊ ለመሆን የራስን ኑሮ መኖር ብቻ በቂ። ተፈጥሮ በራሷ የረካች ነች። እኔ ደግሞ አንዱ የተፈጥሮ አካል ነኝና ከራሴ ስሜት በላይ የሚያረካኝ ነገር የለም። Hallo. ይኸው ደርሼልሻለሁ። እኔ ወረዳሻለሁ። ሰዎች እርዱኝ! የኔዋ ተረጋጋ። ከደረስኩልሽ በኋላ የምንጩ ሙዝ እጅግ በጣም ጠቃሚ ነገር አለ። አንቺ ግን ሙዝ ማብቀል ተውሽ። ይሄ ደግሞ ለኔ ያለሽን ጥላቻ ያሳያል። ምን ፍታኝ። እባክህ ይህን ሙዝ አታሳይ። እባክህ ከኔ አርቀኝ። እባክህ አትስቀኝ። ያን ቀን ወደ አንቺ ስመጣ በቀላሉ አይደለም። አስቤበትና አቅጄ ነው ውሳኔን ተግባራዊ ያደረኩት። ሴት ለመድፈር ማሳብ አይጠይቅም። ሰይጣናዊ ተግባር። እባክህ ተወኝ!
አንቺን ማሰብና ማለም ብቻ ወደ ስኬቴ መድረስ እንዳልሆነ ተረዳውና ፍርሃቴን በጭብል ደበቅኩና ወደ ዓለሜ መጣሁ። እሺ አለክ ሳብናሽ ታለ እርግማን ነው እውነት ነው እውነት ነው ስለ ስጋዬ የሚነግረኝ ፍላጎቴን የሚረዳኝ በውስጥ ያለው እኔነቴ ከምንም በላይ ጽድቅ የሆነ ነገር ነው። ጥበቃ ያስፈልገው ነበር። ከዚህ በኋላ አንቺ ከሞትሽ ለማንም ብዬ ሰው አልገኝም። እኔን በግድ እንድኖር ካደረግሽኝ ህይወቴ ተመልሼ ሞቴን ወስዶ እባክሽ አንድ ጥያቄ ልጠይቅሽ መልሽ። በአንድ ወቅት ከሸፈትኩበት ስመለስ ሆድሽ ገፍቶ አይቻለሁ። ልጄስ ኃጢአት ነው ልጅ እና ወለዱ እያሉኝ ነው አባ። ይተው እግዚአብሔር በአምሳሉ የፈጠረውን ጽንስ ማስወረድ ሰው ከመግደል ኃጢአት የከፋ ነው። ይተው ሌላ ቅጣት አልቀጣ። ይተው የኔ ችግር እኮ ከሞት በኋላ ማገኘው ዘላለማዊነት ሆኖ አለማወቁ ነው። አሁን ማን ክፉ እንደሆነ እናያለን።
አንበሳ የበግን ፍቃድ አይሽ አባስ ልጅ ኃጢአት አለመስራት የምርጫ ጉዳይ እንጂ ጻድቅነት አይደለም እናቴ። ተሰረዘ ወረት ያሸዋ ላይ ገድል በአለት ተጻፈ በጥበብ በፍልፍል ተከለጠ ከፈን በራ ልቦናዬ ብቻዬን ተውኩና አሻኝ ብቻዬን ተሰረዘ ወረት ያሸዋ ላይ ገድል በአለት ተጻፈ በጥበብ በፍልፍል ተከለጠ ከፈን በራ ልቦናዬ ብቻዬን ተውኩና አሻኝ ብቻዬን አበጀ ሐዘኔ ሴት ካዜ ልትሰጠኝ ነው ለካ ሳቂ በጣም ፊሽካዬን ቤት ጥያት ነው ለዛ ነው ያረፍኩት። በጣም ይቅርታ። ወንደሰ ያላችሁ መልካም ጋብቻ። ፍቅር ሆድ ገባ የማልኩት ልጸና ከፍቅር ሸሽቼ አስማለኝ በስሙ ለሱ ተረትቼ ትጉራኔ 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 ተሰረዘ ወረት ያሸዋ ላይ ገድል በአለት ተጻፈ በጥበብ በፍልፍል ተከለጠ ከፈን በራ ልቦናዬ ብቻዬን ተውኩና አሻኝ ብቻዬን ሆነልኝ ጥሩ ሰው ሰጠኝ ቀኔን በሶ አራት ነጥብ ላይ ነጠብጣብን ይዞ ፍቅር ለካ መወለድ ቋንቋ ነው። ይክሰላት ብቶ መናኛን ይጠራል እጅ ይዞ ጎትቶ አበቃ አትክልትና ፍራፍሬ ክፍል ሰርጉ አልቋል። ንጹህ ልቦና ልክ አይሸሽም ትጉራኔ 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 ትጉራኔ